الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ሰሞነኛውን እንግዲህ ሰው በአደባባይ ላይ በካሜራ ፊት ላይቭ ላይ ቁጭ ተብሎ ጊፍቱን ላይ የተሰጣቸው የሚያርዱ ሰውን እንደ ቅርጫ ስጋ የሚከሰክቱትን እያየን ነው። ሴቱም ወንዱም አዋቂውም አላዋቂውም ሁሉም ቋንቋና ብሔር ሳይለየው ሁሉም ይሄ ነገር ኢስቲንካር እያደረገ ነው። በጣም ነውር ነው እያለ በሚያውቀው ቋንቋ ሁሉም እየተናገረ ነው ያለው። አንድም ነቃፊ አያገኝም። የሚናገሩት አንተ እንዴት አይባልም፣ ጎበዝ በርታ ነው የሚባለው። ምክንያቱም ይሄን ነውር በማውገዝ ላይ ማለት ነው። ሱብሃንአላህ። እኔ በዚህ ጉዳይ ላይ ግን ይሄ ነውርነቱ እንዳለ ሆኖ አንድ ነገር ነው የታየኝ። ሼክ መሐመድ ኢብራሂም አልሼክ ከሽፈ ሹብሃት ሼክ መሐመድ አብዱል ወሃብን ከሽፈ ሹብሃት ባለችው ሪሳላ ሸርህ የሚያደርጉበት ላይ ምን አሉ? ሙአሊፉ አንድ ጊዜ ተማሪዎች የመሰላቸትና ተማሪዎቹ ከተውሂድ ጉዳይ ገብቶናል የሚል አይነት ነገር ሲረዱ የሆነ ንግግርን ተናገሩ። ምሽት ላይ እናቱ ጋር አንድ ልጅ አየሁኝ፣ አንድ ልጅ እናቱ ጋር ጥፋት ሲፈጽም አየሁኝ አይነት ነገር ተናገሩ። ተማሪዎቹ ወይም እዛ ቦታ ያሉት በጣም አወገዙ ያን ነገር። በጣም ግርግር ተፈጠረ፣ በጣም ተጮኸ፣ ضጃ። በሁለተኛ ጊዜ አሁንም ታሞ ለአከሌ ሼክ ለአከሌ ወልይ እንዲህ ያለ ዶሮ እረድ ተባለ ብለው ለነዛው ለሰዎች በተሰበሰቡበት ነገሯቸው ተማሪዎቹ። እንደዛንኛው አልጮሁም፣ እንደዛንኛው እሪ ያላሉ፣ እንደዛንኛው ቅውስ አላደረጉትም ወይም ቅውጥ አላደረጉትም። ያን እናቱ ጋር እንዲህ የተባለውን ግን ምንድን ነበር የተባለው? በጣም ሞቅ ባለ ስሜትና ነገራቶችን ቅውስ አደረጉት። ነገር ግን ለአላህ የሚገባን ለጅን ወይም ለወልይ ተብሎ ለቆሌ ለአድባር እየተባለ ሲታረድ ሽርክ ነው። ነገር ግን እዛን ጊዜ ብዙም እንደዛንኛው አላሞቃቸውም፣ አላስቆጣቸውም። እዚህ ጋር ነው እንግዲህ የተውሂድ መረዳትና ያለ መረዳት የሚመጣው ነው ጉዳዩ። ወንድም እህቶቼ፣ ሰውን አውስና ኸዝረጅ ለመቶ ምናምን ዓመት የመኑ መዲና ውስጥ የነበሩ እስልምናን ከመቀበላቸው በፊት አንዱ አንዱን ባገኘበት እያሳደደ በሚጋደልበት ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ሄደው ተውሂድን ሲያስተምሩ የነቢዩን ሰለላሁ ዐለይሂ ወሰለም ፈለግ ፋና ሲከተሉ ነቢዩን ኮቴ በኮቴ ሲከተሉ ልግደልህ ሳይሆን ልሙትልህ መጣ። ልግደልህ ሳይሆን ልሙትልህ መጣ። የሙስሊም ላኢላሃ ኢላላህ ያለ ሰው የደሙን ዋጋ ማወቅ ይመጣል። ይህንን ላኢላሃ ኢላላህ የሚልን ክብደቱና ደረጃው ይታወቃል። ታዲያ ወንድም እህቶቼ፣ እኔ ልጠቁም የመጣሁት አሁን ይሄንኑ ነው። እሱ ምንድነው? ይሄ ጀሪማ በጣም አስጠያፊና አስቀያሚ ነገር ነው። ነገር ግን ከሱ የበለጠ አስቀያሚውን አንስተ ስትናገር ደግሞ ሱብሃንአላህ በጣም ያወግዙሃል። ይሄንኛውን ባወገዘው አፋችሁ ከዚህ የበለጠውን ይሄ ከዛንኛው ትንሽ ነው። ቃጥባሬ፣ አንይዳኒ፣ የቡራክሳው፣ የሼኸና ሁሴን፣ የቦረናው ደግዬ ቁጠሩት። በየቦታው ከአላህ ውጭ የሚታረድላቸው፣ ከአላህ ውጭ ስለት የሚገባላቸው፣ ከአላህ ውጭ የሚጠሩ የሚለመኑ ድረሱልኝ የሚባሉ ማአት አለ። ኧረ አባትህ ወንድምህ እናትህ ታደርገዋለች። ወላኪን አሁን እንደሚተራረዱ ጉዳይ ላይ በጣም አይንህ ቀልቶ ሆድህን ቁርጠት ይዞ ሆድሽን ቁርጠት ይዞሽ አይንሽን እንባ መቆጣጠር ያቃተሽ በአላህ ላይ ማጋራትን ከዚህ ይበልጣል። ሱብሃንአላህ። በአላህ ላይ ማጋራት ከዚህ የበለጠ ተውሂድ የገባው ሰው ሊነዝረው ይገባል። በእርግጥ በጣም አስጠያፊ ነው፣ በጣም ጭካኔ ነው። ነገር ግን አላህ ላይ ከማጋራት አይበልጥም። አላህ ላይ ከሚያጋራ በላይ ወንጀለኛም አይደለም። እነዚህን የሚያደርጉ ሰዎች አላህ ሱብሃነሁ ወተዓላ ከፈለገ ሳይቶብቱ ራሱ ምክንያቱም ሳይቶብቱ ራሱ አላህ ምንድን ያለው? ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ያለው። 100 ነፍስ ገድሎ ተውበቱን የተቀበለው አለ።
ያም አይደለም እንደ ዋንኛው ነገር ማንኛውም ሰው ከተውበት አላህ ይቀበላል። እነዚህ ወንጀል ላይ የተዘፈቃችሁ እነዚህን ሰዎችን በመደገፍ የተባበራችሁ አላህ ምን ይላል? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ብሏል። ሽርክ ላይም ሆነ ቢድዓ ላይ እንደዚህ አይነት በደሎች ላይ የወደቃችሁ የወደቀ ቤተሰብ ያላችሁ ምከሯቸው ይመለሱ ዘንድ ሳይሞቱ ከተወበቱ አላህ ይቀበላቸዋል። ወላኪን ሳይተወብቱ ከሞቱበት ከሽርክ ውጭ ያለን አላህ ለፈለገው ይምራል። ምክንያቱም ሊመን የሻእ ነው ያለው። ተህተል መሺአ ይገባል። ተህተል መሺአ ስር ያለው ጉዳይ ላይ በጣም አስቆጥቶናል፣ ሊያስቆጣም ይገባል። ነገር ግን የአላህ ሐቅሳ የአላህ ሐቅ ሊጠበቅ ይገባል። ይሄን አይነት እንዳይፈጠር ሱሐቦች እኮ ቅድም እንዳልኳቸው አውስና ኸዝረጅ ሲገዳደሉ እንዳልነበረ በነብዩ አምነው ላኢላሃ ኢላላህ በደንብ ሲገባቸው ልሙትልህ እንጂ ልግደልህ እኮ አልተባባሉ። ከዛ በኋላ ልሙትልህ እንጂ ልግደልህ አይደለም የተባባሉት። ስለዚህ ወንድም እህቶቼ ይሄንን ነገር እንደሚያሳስበን ይሄ ነገር እንደሚያስጨንቀን እንዴት ሚዲያው እንደተቋጠረ በቋንቋ አይን በተለያዩ ቋንቋዎች حتى በአረበኛ ሁላ አረበኛ በደንብ እንኳን መናገር የማይችለው እየተኮላተፈ ለአረቦች ይድረስ የነገር እያለን አለ። የአላህ ሐቅም እንደዚህ እንደው ከዚህ በበለጠ እንኳን ካልን ባይነዝራችሁ ይሄን ያክል እንኳን የአላህ ሐቅ ይንዘራችሁ። ይሄን ያክል እንኳን እንደው ይብለጥ ለማለት ይከብዳል። እንደው እናንተ መናገሩ ቢያቅታችሁ የሚናገሩ ሰው ፊት ለፊት አትቁሙ። የአላህ ሐቅ ጉዳይ ላይ የሚናገሩ ሰዎችን በአላህ ላይ ድንበር የሚያልፉ ሰዎችን ተው ብሎ የሚያስቆሙ የሚመክሩ የሚያርሙና የሚያስተካክሉ ሰዎች ፊት አትቁሙ። እናንተ ያንን ነገር ማስቆምና ታጋይ ባትሆኑ የሚያስቆሙ ለማስቆም የሚሞክሩትን የሚታገሉትን የአላህ ሐቅ ይከበር፣ የአላህ ሐቅ ይጠበቅ፣ አላህ ብቻውን ይመለክ በሱ ላይ ይጋራ የሚሉ ሰዎችን ፊት ለፊት አትቁሙ። ምክንያቱም ወላሂ الذي لا اله غيره ولا رب سواه ሽርክና ነፍስ መግደል በፍጹም አይገናኝም። ሽርክ ላይ የሞተ ሰው አላህ ሱብሓነሁ ወተዓላ ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነህ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ናሉ። በጣም እንደሚዘገንና ያያችሁት አይደለ? አላህ ሱብሓነሁ ወተዓላ ግን በሱ ላይ ሽርክ የሰራን ሰው ኢነሁ መን ዩሽሪክ ቢላህ አላህ እኔ ላይ ያጋራብኝን ሰው ጀነትን እርም አድርጌበታለሁ ነው። አበደል አብዲን ጀሃነም ዘውታር ነው የሚሆነው። አላህ ለነብያችን እኮ ለኢን አሽረክተ ለይህበጠነ ዐመሉክ ነው ያላቸው፣ ወለተኩነነ ሚነል ኻሲሪን። በሌላውም 18 ነብያቶችን ከጠራ በኋላ ወለው አሽረኩ ለሐበጠ ዐንሁም ማ ካኑ ያዕመሉን እኮ ነው ያለው። እናም ወንድም እህቶቼ አላህ ሱብሓነሁ ወተዓላ ከሙስሊም ደም አላህ ይጠብቀን። በዋነኛ ደረጃ ደግሞ በተውሂድ ላይ ያኑረን፣ በተውሂድ ላይ መጨረሻችን ያድርግልን፣ በኢማን ከአላህ ሱብሓነሁ ወተዓላ የምንገናኝ ያድርገን። ወሰላሙ አለይኩም።